ዲኑ በቅብብሎች ነው የመጣው ሰንሰለት አለው ሰለፎች ሪድዋኑላሂ ዐለይሂም እያንዳንዱን ነገር ወጣ ያለ ነገር የሚያንጸባርቅን አካል የሚያስጨንቁበት ውልፍት የማያደርግ ሁነኛ ማጃ ነበራቸው ሰሙ ለና ሪጃለኩም በያዛችሁ አቋም ላይ አራዮቻችሁ እነማን እንደሆኑ ጥሯቸው እነማን ናቸው ምሳሌዎቻቸው ከማን የወሰዳችሁት ይሄንን በዚህ ዘመን የተለያዩ ነገሮችን እያየን ነው ሶላት የዲን ምሰሶ የሆነው ሶላትን ሳይቀር ዒባዳ አይደለም የሚል እየሰማን ነው አይደል እንዴ ይሄ ነገር ለምን ሲባል ግን በሚገርም ሁኔታ ከዲን ይልቅ ላጥፊዎች ጠበቃ የሚሆኑ አካላት እየገጠሙን ነው ተራ ሰዎች ቢሆኑ አላወቁም እንላለን ስም ያላቸው ሰዎች ተቋማት ያላቸው ሰዎች ሳይቀሩ ለዲን አፍራሾች ጥብቅና እየቆሙ ዲንን እየገዘገዙ ነው ያሉት ይሄ የዲን አካሄድ አይደለም በአሁኑ ሰዓት የመጡ ሱናን እየተዋጉ ያሉ ሰዎች ራሳቸውን ቁርአንዩን እያሉ ይጠራሉ ከቁርአን ሰፈር የሉ ትክክለኛ ስማቸው ሙንኪሩ ሱናን አስተባባዮች የሱና ጠላቶች ነው በስማቸው ነው መጠራት ያለባቸው ሊጠሩ የሚገባቸው እነዚህ ቁርአንዮች የምን ቁርአንዮች ናቸው ከሶላቱ የሌሉ ከዘካው የሌሉ ከጾሙ የሌሉ ከምኑ ነው ያሉት ሱናን ስተውኮ ይሄ ሁሉ ነገር ገደል ይገባል አይደል እንዴ ይሄ ሁሉ ነገር ዋጋ ያጣል በምን ስሌት ቁርአንዮች ይባላሉ ሲጀመር ቁርአኑን የማይቀበሉትም ከዛ ሱናውን ይገፋሉ ከዛ ወደ ቀጣይ ያልፋሉ የሷሐቦች ፈህም የለም የታቢዒዎች ፈህም የለም የአይማዎች ፈህም የለም የቁርአን ሙፈሲሮች ማብራሪያ ያስፈልጋል ይሄ ነው አይደል የመጣውን ቀጥታ ከዛስ ቁርአንን ያንተርጉምላችሁ እንዲህ አይነት ድፍረት ዘና ብለው እንዲናገሩ ያደረጋቸው ነገር ምንድነው የቁርአን ሙፈሲሮች ያቀረቡት ተፍሲር አያስፈልግም እኔ ልፈስርላችሁ ይሄ እኮ የድፍረት ጫፍ ነው የብልግና ጫፍ ነው እኮ ይሄ ተራ ቃል እኮ አይደለም فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أحبتي في الله يقول الله تبارك وتعالى في محكم تنزيله يا أيها الذين آمنوا ادخلوا في السلم كافة ولا تتبعوا خطوات الشيطان إنه لكم عدو مبين ጌታችን አላህ Subhanahu Wa Ta'ala ምን አይነት ማሳሰቢያ ይሰጠናል እናንተ ያመናችሁ ሆይ ادخلوا في السلم በእስላም ውስጥ በእስላማዊ ትእዛዛት ውስጥ በሸሪዓ ውስጥ ጥቅልል ብላችሁ ግቡ ካፈተን ولا تتبعوا خطوات الشيطان የሸይጣን እርምጃዎችን አትከተሉ ብሎ ያሳስባል የለት ከለት እንቅስቃሴያችን ኑሯችን አዋዋላችን በሸይጣን ወጥመዶች ውስጥ እየወደቅን ነው አይደለም የሚለውን ልንቃኝ ይገባል ልናስብ ሂሳብ ልንሰራ ይገባል ቁርአን ስንቀራ ሐዲስ ስናዳምጥ ደርስ ስንከታተል በምንሰማው ነገር ራሳችን መፈለግ አለብን እኔ የት ነው ያለሁት ከዚህ አንፃር ብልጥ ማለት ይሄ ነው ደካማ ሰው ማለት ዳዕዋ ሲደረግ ይሄ ሰውን ሊነካ ነው እንደሚላል በስጋት የሚመለከት አስተዋይ የሆነ ሰው ግን ራሱን ሊሞርድበት ሊያርቅበት ጎብጦ ከሆነ ሊቃናበት ከመስመር ወጥቶ ከሆነ ሊመለስበት ሊጠቀምበት ነው የሚያዳምጠው ስለዚህ الله سبحانه وتعالى ادخلوا في السلم كافة تقلل بلاشه ودين الإسلام قبوا تزازات فزموا كالكلاوچن راقوا ولا تتبعوا خطوات الشيطان يا شيطان ارمجاوچن اتكتلوا عيناچن جوراچن እጆቻችን እግሮቻችን ከሸይጣን ወጥመዶች ምን ያህል ርቀው ነው ያሉት ራሳችንን እንታዘበው እንመልከተው እንደዚሁም ጌታችን አላህ Subhanahu Wa Ta'ala ምን ይላል وما اتاكم الرسول
فخذوه وما نهاكم عنه فانتهوا መልእክተኛው ያመጣላችሁን ነገር ያዙ ሰዱ ተቀበሉ እሱ የከለከላችሁንም ተከልከሉ ይላል طيب ይሄ እንደ መሻገሪያ ነው ማነሳው ማንሳት የፈለኩት ነገር ምንድነው በተለይ በዚህ ዘመን እየተሰሙ ያሉ እዛም እዚህም አንዳንድ ጩኸቶች አሉ ሱናን የሚቀናቀኑ ቁርአን በቂያችን ነው ሱና አያስፈልገንም ሲያሽሞነሙኑት ሲሸላለሙት ማንንም ቢሆን ጥፋት ሲከተል ጥፋቱን በመጥፎ ስም አይጠራውም አይደል እንዴ ሁሉም ቢሆን ያማረ ስም ይፈልግለታል እነዚህም ቁርአን በቂያችን ነው የሚሉት ቁርአን ለሁሉ ነገር የተብራራ ነው ለሁሉ ነገር የተሟላ ነው ስለ ቁርአን አጉልተው ያሳያሉ አላማቸው ግን ሌላ ነው አላማቸው ሱናን ረጋግጦ መጣል ነው አላማቸው ሱናን መግፋት ነው ይሄ ግን ሙሉ ዲን الاسلامን መግፋት ነው የሚሆነውና በዚህ ጉዳይ ላይ የተወሰነ ነገር እንድንተዋወስ ነው የፈለኩት በመጀመሪያ እንዲህ አይነት አፍካሮች በዚህ ዘመን ስለሰማናቸው አዲስ የጀመሩ እንዳይመስልን ከጥንት ጀምሮ በተለያየ ጊዜ የተሞከሩ ናቸው ከኸዋሪጆች ከሙዕተዚላዎች ከሙልሂዶች በተለያየ ጊዜ እንዲህ አይነት አመለካከቶች ተንጸባርቀዋል እነዚህ ግን በአሁኑ ሰዓት ይሄን አፍካር ያመጡ ያሉ አካላት ማን ነው ቀደምታቸው በዚህ ላይ ቢባሉ ኸዋሪጆች ናቸው ብለው ደፍረው ይናገሩ አያደርጉትም ዲኑ በቅብብሎች ነው የመጣው ሰንሰለት አለው ሰለፎች ሪድዋኑላሂ ዐለይሂም እያንዳንዱን ነገር ወጣ ያለ ነገር የሚያንጸባርቅን አካል የሚያስጨንቁበት ውልፍት የማያደርግ ሁነኛ ማጃ ነበራቸው ሰሙ ለና ሪጃለኩም በያዛችሁ አቋም ላይ አራዮቻችሁ እነማን እንደሆኑ ጥሯቸው እነማን ናቸው ምሳሌዎቻቸው ከማን ነው የወሰዳችሁት ይሄንን ሸሪክ ኢብኑ አብዱላህ ረሂመሁላህ የአላህን ሲፋት የሚያስተባብሉ ሰዎች መጥተዋል ብለው ነገሯቸው አላህ በአኺራ አማኞች ይመለከቱታል ይሄ ትልቅ ኒዕማ ነው ይሄንን ኒዕማ አላህ Subhanahu Wa Ta'ala ያደለኝ ብሎ ዱዓ እንደማድረግ ጭራሽ ወደ መጋፋት የገቡ ሰዎች አሉ ማስተባበል ላይ እንዲህ አይነት ሰዎች መጥተዋል ብለው ሲነግሯቸው ርዕሱን አጉልተው የሚያሳዩ ወደ 10 ሐዲሶችን ዘረዘሩና ከዛ ምን አሉ እኛ ዲናችንን የወሰድነው ከታቢዒዎች ከሰሃቦች ልጆች ነው እነዚህ ከማን ነው የወሰዱት አሉ እኛ ዲናችንን ከነዚህ ነው የወሰድነው ወርቃማ ሰንሰለት አለ እንዴት እንደወሰድነው ከየት አመጡት እነዚህ አሉ ይሄንን እነዚህ እነሱ የሚከነክኗቸው ሊገፋቸው የሚሞክሯቸው ሐዲሶችን ያቀበሉን ሰዎች ጾምና ሶላትን ያቀበሉ ሰዎች ናቸው ጾምን ሶላትን ለመቀበል ካላመነቱ ይሄን ለመቀበል ምንድነው የሚዳዳቸው ምንድነው የሚያመነቱት ይላሉ ልክ እንደዚሁ በየዘመኑ የሚነሳና ፈንጋጭ አካል ተመሳሳይ ነገር እንጠይቀዋለን ከየት አመጣው ማን ነው ምሳሌ ስለዚህ እያንዳንዱ አለ እንግዳ አመለካከቶች በየጊዜው ይጀመራሉ በየጊዜው ይጠነሰሳሉ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ ኢነኩም ቀድ አስበሕቱም اليوم على الفطرة ዛሬ በንጹህ ተፈጥሮ ላይ ነው ያላችሁት አሉ وإنكم ستحدثون ويحدث لكم አሉ ከዛ ግን ከናንተ ውስጥ እንግዳ አመለካከቶችን ይዘው የሚወጡ ሰዎች አሉ ለናንተ እንግዳ አመለካከቶችን የሚያቀርቡም ይኖራሉ ከመሪዎች ሊሆን ይችላል አፈንጋጭ ከሆኑ ስም ያላቸው ሰዎች ሊሆን ይችላል ከተለያዩ አካላት ويحدث لكم እንግዳ ነገሮች በዲን ስም ይቀርቡላችኋል ሊመጡ ይችላሉ فإذا رأيتم محدثة እንግዳ መጤ ነገሮችን ስትመለከቱ فعليكم بالهدي الأول ያኔ የመጀመሪያውን መመሪያ የነብዩን ሰለላሁ ዐለይሂ ወሰለም አስተምሮት የሰሃቦችን አካሄድ ኡማው ከመከፋፈሉ በፊት የነበረው ነበር እውነት በሱ ላይ ያደራችሁናል በየትኛውም ጊዜ ኺላፍ ሲነሳ ከኺላፉ በፊት የነበረው ሐቅ ምን ይመስል ነበር ወደ ኋላ መመለስ ነው ብልጥ የሆነ አካል ወደ ኋላ ሲመለስ ያገኘዋል እንጂ በዘመን ሂደት ውስጥ እውነት እየቀጠነ እየመነመነ ሊያጋጥመን ይችላል ሰዎች ለሐቁ ባይተዋር ሆነው ለምን ይሄ ይደረጋል የሚልን አካል እንግዳ ነገር ይዞ እንደመጣ የጎሪጥ ሊመለከቱት ይችላሉ
ጥፋት ይዘው የሚያራግቡ አካላት አላህን ፍሩ ሲባሉ እነዚህ እኮ ለኢስላም ስንት ውለታ ያዋሉ ናቸው አንተ ማን ነህ ይላሉ بدأ الإسلام غريبا فسيعود غريبا ነብዩ ሰለላሁ ዐለይሂ ወሰለም ዲን الإسلام እንግዳ ሆኖ ነው የጀመረው ባይተዋር ሆኖ ነው የጀመረው ከጥቂት ቁጥሮች ነው የጀመረው አንድ እሳቸው ጥቂት ተከታዮች ያመኑ እያለ መቋቋም አቅቷቸው አገር ጥለው ተሰደዱ አይደል እንዴ ቀስ እያለው እንደገና ምን የሆነው ነገሮችን በቁጥጥር ስር ያዋል ልክ እንዲህ እንደሆነው ያኔ ተውሂዱ መነጋገሪያ ነበር አይደል እንዴ أجعل الآلهة إلها واحدا أملاكوችና እንዳምላካቸው إن هذا لشيء عجاب አንድ አደረጋቸው ይሄ የሚገርም ነገር ነው አሉ ሽርኩ ነበር ሆኖ ተውሂዱ ያነጋገረ ማለት ነው በሰዓቱ ልክ እንደዚሁ ወደፊት بدأ الإسلام غريبا كذاس وسيعود غريبا እንግዳ ሆኖ የሚመለሳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እንግዳ የሚሆንበት መልኩ የተለያየ ገጽታ ይኖረዋል ወይ እውነቱን ሱናውን ተውሂዱን የያዙ ሰዎች ቁጥራቸው ሊመነምን ይችላል ወይም ደግሞ ጥፋት ተንሰራፍቶ አላህን ፍሩ ሚል ሙስሊህ የሚቀልበት ጊዜ ሊመጣ ይችላል ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ፈጡባ للغرباء አሉ ያኔ እንግዳ ሆነው ለሚመጡ ሰዎች ባይተዋር ተደርገው ለሚታዩ ሰዎች የማንም ምላስ ውስጥ ለሚገቡ ሰዎች ጀነት አለላቸው አሉ እነማን ናቸው ሲሏቸው الذين يصلحون ما أفسد الناس ሰዎች የሚያጠፉትን የሚያስተካክሉ የሆኑ ሰዎች ሙስሊህ ስትሆንና ሷሊህ ስትሆን የሚገጥምህ ፈተና ይለያያል የሚገጥምህ ቻሌንጅ ተግዳሮት ይለያያል ሷሊህ ስትሆን ራስህ ጋር የተገደብከው ማሻአላህ ከሊ ጥሩ ነው የምትባለው ሙስሊህ ሆነ ስትነሳ አላህን እንፍራ እከሌ እዚህ የያዘው አካሄድ ዲንን የሚበክል ነው ሰዎች ጥንቃቄ አድርጉ ስትል ግን ከዛም ከዚህም የሚጎንጥህ የሚገፋ የሚያጠለሽህ ያለ ስምህ ስም የሚለጥፍብህ ብዙ ነው የሚሆነው ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ፈጡባ للغرباء ያኔ እንግዳ ሆነው ለሚታዩት ባይተዋር ሆነው ለሚታዩት ጀነት አለላቸው አሉ እነማን ናቸው አሉ الذين يصلحون ما أفسد الناس ሰዎች ያበላሹትን የሚያስተካክሉ የሆኑ ሰዎች ናቸው በዚህ ዘመን የተለያዩ ነገሮችን እያየን ነው ሶላት የዲን ምሰሶ የሆነው ሶላትን ሳይቀር ዒባዳ አይደለም ሚል እየሰማን ነው አይደል እንዴ ይሄ ነገር ለምን ሲባል ግን በሚገርም ሁኔታ ከዲን ይልቅ ላጥፊዎች ጠበቃም የሆኑ አካላት እየገጠሙን ነው ተራ ሰዎች ቢሆኑ አላወቁም እንላለን ስም ያላቸው ሰዎች ተቋማት ያላቸው ሰዎች ሳይቀሩ ለዲን አፍራሾች ጥብቅና እየቆሙ ዲንን እየገዘገዙ ነው ያሉት ይሄ የዲን አካሄድ አይደለም መልእክተኛው ሰለላሁ ዐለይሂ ወሰለም من رأى منكم منكرا فليغيره بيده ከናንተ ውስጥ መጥፎን ነገር የተመለከተ ሰው በእጁ ያስተካክል ነው ያሉት ካልሆነ በምላሱ ይናገር ይህንንም ካልቻለ በልቡ ይጥላ ጭራሽ ጠበቃ መሆን ከየትኛው ላይ ነው ያለው የተቀመጠልን ሶስት አማራጭ ነው በእጅ ማስተካከል ይህንን ያልቻለ ልብ በሉ ያልቻለ ነው የተባለው ያልቻለ በምላስ ይናገር ይህንንም ያልቻለ አሁንም ያልቻለ ነው የተባለው ጓዳው ተቀምጦ ልቡ እየጠላ መናገር የሚችለውን አርፎ የተቀመጠ አይደለም የተባለው መናገር ሲችል ዝም ያለ አሁንም ምንድነው በተለይ ተናጋሪ ከቀለለ መናገሩ ተጽዕኖ ከኖረው ሊያስጠይቀው ይችላል ቆም ብሎ ማየት አለበት እርግጥ ነው እያንዳንዱ ይናገር አይደለም ፈርድ الكفايه ነው ስለዚህ መናገር ያልቻለ ከሆነ በልቡ ይጥላ ነብዩላህ ሉጥን እናስታውስ እነዚያ የወንድ ለወንድ ግንኙነትን መንገዳቸው ያደረጉ አጥፊ የሆኑ ህዝቦቻቸው በዛ ጥፋት ላይ ሲስተማሩ ሉጥ አቅማቸው ምንድን ነበር አቅማቸው እነዚህ ሰዎች ላይ እርምጃ መውሰድ አይደለም ደካማ ናቸው ምን አደርጋለሁ ብለው ግን አርፈው አልተቀመጡ እስከሚችሉት ወተወቱ ጎተጎቱ አስተማሩ አስጠነቀቁ አልሰማ ሲሏቸው ሀገር ተለወጡ ሰዎቹ የተከተለ ጥፋት ተከተላቸው ይሄ ነው የዲኑ መንገድ ምናየው ነገር ካልተራረመን እንደ አማኝ ዲናችን ምንድነው የሚቀርል የሌሎችን እምነት እንመልከት ስሙ እኮ ነው የቀረው አይደል እንዴ ሴቶች አለባበሳቸው እንመልከት ምንድነው የቀረው እርስ በርስ ካልተራረምን የኛ ሴቶች ነገ እንደነሱ ይሆናሉ እርስ በርስ ካልተራረምን የኛ ህዝብ እንደነሱ ህዝብ ይሆናል አውሮፓ አሜሪካ እምነቱ ስሙ ነው የቀረው
ቤተ እምነቶቻቸው ሙዚየም ሆነዋል እየተሸጡ ነው አይደል ለመስጂድነት እየተሸጡ ነው ለምን ጥለውት ከእምነት ወጥተዋል ሙልሂዶች ሆነዋል ኤቲስቶች ሆነዋል ይሄ በጊዜ ያልተሰራ ስራ ያመጣው ነው ቆመን የምንመለከት ከሆነ ይሄ ነው የሚመጣው ኢንሻአላህ ደግሞ ቆመን አንመለከትም የፈለገ ማንም ቢጮህ እስከ መጨረሻው ምንችለውን ያክል ሁሉ እንጥራለን ደግሞም የአላህ እገዛ ከጎናችን ይሆናል የዲኑ መንገድም ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ما من نبي بعثه الله في أمة قبلي إلا كان له من أمته حواريون كنبي ውስጥ በህዝቦቹ ላይ የተላከ አንድም የለም ምን የተደረገለት ቢሆን እንጂ ከህዝቦቹ ሐዋርያት ቅርብ የሆኑ ረዳቶች የኖሩት ቢሆን እንጂ واصحاب ياخذون بسنته ويقتدون بامره እንደዚሁም ፈለጉን የሚከተሉ ትእዛዙን የሚይዙ የሆኑ ባልደረቦች የኖረው ቢሆን እንጂ አንድም ነብይ አላለፈም ثم انها تخلف كذبوا هلاغن يتكالو منوች من بعدهم خلوف ከነዚህ የነብይ ምርጥ ምትኮች በኋላ ክፉ የሆኑ ምትኮች ይመጣሉ አደራ በላ የሆኑ ምትኮች ይከተላሉ يقولون ما لا يفعلون የማይሰሩትን ያወራሉ ويفعلون ما لا يؤمرون ያልታዘዙትን ይፈጽማሉ ተቃራኒ የታዘዙበት ቦታ ላይ የሉም ያልታዘዙበት ቦታ ላይ ደግሞ ይገኛሉ فمن جاهدهم بيده فهو مؤمن እዚህ ላይ ነው የፈለኩት ነጥብ እነዚህን በእጁ የታገላቸው እርሱ ነው አማኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ግን ሁሉ ሰው ይሄን አይችልም ያልቻለስ ومن جاهدهم بلسانه فهو مؤمن በምላሱ ባንደበቱ የታገላቸው እሱ ነው አማኝ አሉ ይሄንን የማይችል ይኖራል ومن جاهدهم بقلبه فهو مؤمن በልቡ የታገለም እርሱ ነው አማኝ አሉ وليس وراء ذلك من الإيمان حبة خردل ከዚህ በኋላ የተናፍጭ ፍሬ ታክል ኢማን የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ዲናችንን ከስር ጎልፍቶ ለመጣል የሚደረግ ክፉ ትግል ላይ የኛ ድርሻ ምንድነው ታዝቦ ማለፍ ነው አይ ሰዎቹ ታዋቂ ናቸው አይ ነከሌ ጋር ታይተዋል አይ ነከሌ ያደነቋቸው ነው ብለን ፈርተን ዝም ብለን የምንመለከተው ወይስ ወግንናችን ለዲን ነው የሚሆነው ለምን ወላጅ አይሆንም ለምን እህት ወንድም አይሆንም ከዲን በላይ እኮ ምንም የለም አይደል እንዴ የነብዩን ሰለላሁ ዐለይሂ ወሰለም ሱሐቦች እናስታውስ አገር ጥለው የተሰደዱት ከመካ ሐበሻ ድረስ ከመካ ሐበሻ መሰደድ እንዲህ ሁለት ወይም አንድ አረፍተ ነገር እንደሚገልጸው ቀላል ነገር እኮ አይደለም እስኪ የዛ ዘመን ጉዞ አስቡት ከመካ ተነስቶ 400 ምናምን ኪሎ ሜትር መዲና መሰደድ ዛሬ ያለው ከመካ መዲና ርቀት እኮ አይደለም በዛ በረሃ አጋዥ ቴክኖሎጂ በሌለበት የጠላት ስጋት ባለበት ሴቶች ትዳራቸው ልጆቻቸውን በትነው ለዲን ብለው ሲጓዙ እስኪያስቡት ኡሙ ሰለማን አስታውሷት ኡሙ ሱለይም የአነስ ብን ማሊክ ረዲየላሁ ዐንሁ እናት ከባሏ ጋር የተለያየችው በምንድነው በዲኑ ማሊክ የአነስ አባት በመስለሟ ምክንያት አኩርፎ አገር ጥሎ ሄዶ ሻም ነው የሞተው አቡ ጠልሃ ኋላ ላይ መጥቶ ለትዳር ሲጠይቃት ምንድነው ያለችው አቡ ጠልሃ ጥሩ ሰው ነው ያንተ ነስተው የሚመለስ አልነበረም ግን አንተ ሙሽሪክ ነህ አለችው እኔ ሙስሊማ ነኝ ሙስሊማ ሴት ነኝ ከፈለክ ሌላ ነገር አልጠይቅህም መህርም አልጠይቅህም አንተ ሰላም አለችው ይሄ ይበቃኛል አለችው እስኪያስቡት ለዲን እየተከፈለ ያለው ነገር ከሷ አልፋ ለአቡ ጠልሃ ምን አይነት ሰው እንደሆነ በእስላም ውስጥ ትልቅ ሰው ነው ትልቅ ቦታ ያለው ሰው ነው ይሄን ትልቅ ማዕረግ ለማግኘት ግን ሰበቡ ማን ነው ኡሙ ሱለይም ረዲየላሁ ዐንሃ የአነስ ብን ማሊክ እናት ማለት ነው ይሄ ሁሉ ለዲን የከፈሉት ነው ትዳር በማይረባ ምክንያት ነገሮችን በቀላል እንበትናቸው ለማለት አይደለም ግን በዲን ጉዳይ ምንም አይነት ይሉኝታ ሊይዘን አይገባም በተቅዋ ሚዛን አላህን በመፍራት ነገሮችን መያዝ እንዳለ ነው በደመ ነፍስ ልንሄድ አይገባም ይሁን እንጂ ከዲን በላይ ምን አለ ስለዚህ በአሁኑ ሰዓት የመጡ ሱናን እየተዋጉ ያሉ ሰዎች ራሳቸውን ቁርአንዩን እያሉ ይጠራሉ ከቁርአን ሰፈር የሉ ትክክለኛ ስማቸው ሙንኪሩ ሱናን አስተባባዮች የሱና ጠላቶች ነው በስማቸው ነው መጠራት ያለባቸው ሊጠሩ የሚገባቸው እነዚህ ቁርአንዮች የምን ቁርአንዮች ናቸው ከሶላቱ የሌሉ ከዘካው የሌሉ ከጾሙ የሌሉ ከምኑ ነው ያሉት
ሱናን ስተውቆ ይሄ ሁሉ ነገር ገደል ይገባል አይደል እንዴ ይሄ ሁሉ ነገር ዋጋ ያጣል በምን ስሌት ቁርአንዮች ይባላሉ ሲጀመር ቁርአኑን የማይቀበሉትም ከዛ ሱናውን ይገፋሉ ከዛ ወደ ቀጣይ ያልፋሉ የሷሐቦች ፈህም የለም የታቢዒዎች ፈህም የለም የአይማዎች ፈህም የለም የቁርአን ሙፈሲሮች ማብራሪያ ያስፈልገናል ይሄ ነው አይደል የመጣው ቀጥታ ከዛስ ቁርአንን እኛን ተርጉምላችሁ እንዲህ አይነት ድፍረት ዘና ብለው እንዲናገሩ ያደረጋቸው ነገር ምንድነው የቁርአን ሙፈሲሮች ያቀረቡት ተፍሲር አያስፈልግም እኔ ልፈስርላችሁ ይሄ እኮ የድፍረት ጫፍ ነው የብልግና ጫፍ ነው እኮ ይሄ ተራቃል እኮ አይደለም የተፍሲር ምሁራን ያስቀመጡት ተፍሲር አያስፈልግም ከዛስ እኔ ተፍሲር ላስተምራችሁ ሱብሃንአላህ ሰው አቅሉ ያለ እንዴት አይነት እንዲህ በእስላም ውስጥ ነኝ ብሎ በእስላም ጥላ ውስጥ ነኝ ብሎ ሙስሊም ነኝ ካለ በኋላ ቁርአንን ግን እኔ ላስተምራችሁ የቀደሙት ያስተማሯችሁ አያስፈልግም እኔ ላስተምራችሁ ይሄ እኮ የሚገርም ድፍረት ነው በዙሪያቸው እጃቸውን የሚይዝ የለም ወይ እነዚህ የሚከላከሉላቸው ሰዎች የእውነት ወዳጅ ናቸው ጠላት ወዳጅ እኮ እንዲህ አያደርግም ህፃን ልጅ ገና እየዳኸ ከፊቱ ሰዓት ብልጭ ስትል ታምራለች እኮ ለህፃን አይደል እንዴ ያምራል ትኩረት ይስባል እኮ ሄዶ መያዝ ይፈልጋል ማሻአላህ አላስከፋውም ብለህ ትተዋለህ ተቆርቋሪ ስለሆንክ ትይዘዋለህ እጁን ለነዚህ ሰዎች ተቆርቁረው ከሆነ እጃቸውን እንደመያዝ እንዴት ትነኳቸዋላችሁ ይሄ እኮ እንደዚህ ያደረገ ነው ይሄ እኮ እንደዚህ የሰራ ነው ቀድሞም እኮ የሰሩት የረባ ነገር ሆኖ አይደለም ሚዲያ ያገነነው ነገር ነው ስለዚህ ይሄ ሱናን መጋፋት የትም የሚደርስ አይደለም ግን የሚጎዳቸው አንዳንድ ሰዎች ስላሉ ለዛ ነው የምንነጋገረው ጉዳዩ የትም ይደርሳል ብለን አይደለም ነገር ግን የሚጎዱ ሰዎች ይኖራሉ የተወሰኑም ቢሆን በዚህ ምክንያት መነጋገር ያስፈልጋል ሱና ምንድነው መጀመሪያ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ዲን الاسلام እንዳጠቃላይ ማለት ነው የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግሮቻቸው ተግባሮቻቸው ኢቅራራቸው ይሄ ሁሉ ሱና ነው አንድ ተግባራዊ ምሳሌ ልውሰድና በሶስት ማቅጣጫ የተገለጸበትን ጃኒብ እንመልከት የመግሪብ ሱና ቀብልያ ከፈርዱ በፊት የሚሰገድ ሁለት ረካዓ ሱና አለ አይደል መልእክተኛው ሰለላሁ ዐለይሂ ወሰለም እየሰገዱ ታይተዋል በተግባር የተግባር ሱና አንድ ሁለተኛ صلوا قبل المغرب صلوا قبل المغرب لمن شاء ከመግሪብ በፊት ስገዱ ከመግሪብ በፊት ስገዱ ብለው በቃል ተናግረዋል ለፈለጋሉ ግን ግዴታ እንዳይመስል ሶስተኛ ሱሐቦቹ በሰፊው እየሰገዱ እያዩ እንዲህ አይነት ሶላት እኮ የለም አቁሙ አላሉ ኢቅራሩ ምንድነው በራሱ እውቅና መስጠት ነው ሱና በዚህ ሁሉ ይገለጻል ከዚህም በተለያየ ነብዩ ሰለላሁ ዐለይሂ ወሰለም ነገሮችን የፈጸሙባቸው ሲፋቶች የተለያዩ ነገሮች ከሱና ውስጥ የሚካተቱበት ሁኔታ አለ ሱና ተራ ነገር አይደለም ሱና የመድህን መርከብ ነው ከሰለፎች ውስጥ ምን ይላሉ الامام الزهري رحمه الله كان علماؤنا يقولون علمዎቻችን ይሉ ነበር አሉ ዙህሪ ሰለፎች ውስጥ ናቸው ተመልከቱ علماؤቻችን ይሉ ነበር الاعتصام بالسنه هو النجاح بسنه متساسر ሱናን አጥብቆ መያዝ መድህን ነው መዳኛ ነው ይላሉ መዳን ትፈልጋለህ በሱና ነው የሚዳነው በሱና ነው الامام مالك رحمه الله من እንዳሉት السنه سفينه نوح اي او كسفينه نوح ሱና ማለት ልክ እንደ ኑህ መርከብ ነች የኑህ መርከብ አማራጭ በሌለበት ጊዜ ላይ ብቸኛ ምርጫ ነበረች ከላይ ውሃ እየወረደ ከታች ውሃ እየፈለቀ አገር ምድሩ በውሃ ተጥለቅልቆ ምንም አይነት መዳኛ አማራጭ በሌለበት አይኖች ወዴትም ማማተር የማይችሉበት አጣብቂኝ ሰዓት ላይ ብቸኛ መዳኛዋ እሷ ነበረች የኑህ መርከብ አይ ወደ ተራራ ወጣለሁ ያለ ልጃቸው ራሱ ውሃ ነው ይበላው አይደል እንዴ ተራራ ላይ ወጣለሁ ብሎ ነበር አልዳና ሱናን ጥሎ የቢድዓ ተራራ ላይ የሚወጣ ካለ በእርግጠኝነት በቢድዓ ባህር ይበላል አይደለም السنه سفينه نوح ሱና የኑህ መርከብ ነች መረኪበሃ ነጃ
የተሳፈረባት ይድናል ومن تخلف عنها غرق ከሷ ወደ ኋላ የቀረሰው ውሃ ይሰምጣል በውሃ ይበላል ከሱና ያፈነገጠ ሁሉ በየትኛው ስም ይጠራ ቢድዓ ውስጥ ነው ያለው በየትኛው ስም ይጥራው ስለዚህ ሱና ያላት ዋጋ በዚህ ደረጃ ከፍ ያለ ነው العرباض بن سارية رضي الله عنه من يلالو وعظنا رسول الله صلى الله عليه وسلم يا الله ملكتنيا قسطون مكرون موعظة بليغة ጥልቅ የሆነችን ምክር وجلت منها القلوب ልቦች ከሷ የተነሳ የፈሩባት ይሆነች وذرفت منها العيون አይኖች እንባ ያፈሰሱባት ይሆነች መካሪው ነብዩ ሰለላሁ ዐለይሂ ወሰለም ተመካሪዎቹ እነዛ ምርጥ የሳቸው ሰሃቦች ናቸው ከዛ ምን አልናቸው ያ አላህ መልእክተኛ ሆይ ይሄ ነገር ይህች ምክር كأنها موعظة مودع የተሰናባች ምክር ነው የምትመስለው فأوصنا ጨምረህ ምከረን የሚለያዩበት ጊዜ የቀረበ አይነት ነገር ስጋት ነው የተሰማቸው ምከረን አልናቸው ጨመሩ ነብዩ ሰለላሁ ዐለይሂ ወሰለም ኡሲኩም بتقوى الله اللهم بمفرات لا يدرى لاجوالله والسمع والطاعة مريوችን በመስማት እንዲሁም በመታዘዝ ላይ ማደራ ላችኋለሁ وان تأمر عليكم عبد ባሪያ ቢነግስባችሁ ቢሾምባችሁ እንኳን فانه من يعش منكم فسيرى اختلافا كثيرا ከናንተ ውስጥ የሚቆይ ሰው ብዙ መለያየትን ያያል በሙስሊሙ መሐል መለያየትን ያያል መለያየቱ ሲከሰት ምን ይሆን ይሄ በሽታ ነው ይሄ ህመም ነው ይሄ ወረርሽኝ ነው ነገር ግን ይሄ በሽታ ሲኖር ተለያየ ልዩነት ነው ዘንቦታ የሚወራ እዚህም ጋር ልዩነት ነው የሚለው ሰው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ወረርሽኝ ይሄ በሽታ እንደሚከሰት ተናግረው መዳኛውንም ተናግረዋል አብረው ምን ሲሉ فعليكم بسنتي ያኔ ልዩነት በሚጦዝ ጊዜ ሱናዬ ላይ ያደራችሁን በሱናዬ ላይ ያደራችሁን ተመልከቱ የጀመርነው ርዕስ ጋር አስተሳስሩት ብዙ ልዩነት አለ መሸሻው የት ነው ወደ ሱና እየተባለ وسنة الخلفاء الراشدين المهديين እንዲሁም ቅንና ቀጥተኛ የሆኑ ምትኮችንም ሱና አደራችሁን عضوا عليها بالنواجذ በመንጋጋችሁ ነክሳችሁ ያዙ ይሄን አነጋገር ተመልከቱ በመንጋጋዎቻችሁ ነክሳችሁ ያዙ ምናባዊ ምስል እንድንከሰት የሚጋብዝ አነጋገር ነው እስኪ አስቡት በመንጋጋ ተነክሶ ሲያዝ አጥብቆ ሊነቀን የሚታገል ነገር ቢኖር ከዛ ለመያዝ አጥብቀን ለመያዝ በፊት ጥርስ አይያዝ ማለት እንዴ አጥብቀን መያዝ እንደሚገባ የሚያሳስብ ነው ሊነጥቁ የሚፈልጉ አካላት ከመንገድ ሊያስወጡ የሚፈልጉ አካላት እንዳሉ እየጠቆሙና ያሉት እዚህ ላይ ስለዚህ መፍትሄው ምንድነው السنة ሱናው ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሱና ይሄ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት በእኛ ላይ ሐቅ አለው ልክ የነብዩ ሰለላሁ ዐለይሂ ወሰለም ሐቅ በእኛ ላይ እንዳለው ሱናቸው በእኛ ላይ ሐቅ አለው የሳቸው ሐቅ አካል ነው ምንድነው ሐቁ ያለብን ምንድነው የመጀመሪያው መውደድ ልክ ነብዩን ሰለላሁ ዐለይሂ ወሰለም እንደምን ወደው ሱናቸውን እንወዳለን እሳቸውን መውደድ ማለት ያስተማሩትን መውደድ ነው የተናገሩትን መውደድ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል لا يؤمن أحدكم حتى أكون أحب إليه من ولده ووالده والناس أجمعين ማናችሁም አማኝ አይሆንም እኔ እሱ ዘንድ ከልጁም ከወላጁም ከሰው ሁሉ የበለጠ የተወደድኩ እስካልሆንኩ ድረስ አሉ ይሄ መለኮታዊ ትእዛዝ ስለሆነ ነው ራስ ወዳድ ስለሆኑ አይደለም እሳቸውን የሚወድ ሰው ሱናቸው ልክ እንደዚሁ ሊወድ ይገባል ልክ እንደዚሁ ሊወድ ይገባል ሱናን መጥላት አጠቃላይ መጥላት ወይም የሆኑ ሱናዎችን መጥላት ከኖረ ግን ምንድነው የሚያስከትለው ሙሉ ስራችንን ገደል ነው የሚከተው والذين كفروا فتعسا لهم واضل اعمالهم እነዛ የካዱት ሰዎች ጥፋት በእነሱ ላይ ነው አላህ ስራቸውን ሁሉ አበላሽቶታል ذلك ይህ የሆነው بانهم كرهوا ما انزل الله الله ያወረደውን በመጥላታቸው የተነሳ ነው فاحبط اعمالهم ስራዎቻቸውን ውድቅ አደረገው ይላል አላህ Subhanahu Wa Ta'ala ስለዚህ የመጀመሪያው ሱናን መውደድ ሁለተኛው تعظيم السنة ከዚሁ ጋር የሚቀራረብ ሱናን ማላቅ ዋጋውን ማወቅ ደረጃውን ማወቅ ኸሊፋው ሃሩን الرشيد
በነበረበት መድረክ ላይ አንድ ዓሊም ሐዲስ ይናገራሉ ምን የሚል ሐዲስ ቡኻሪ ላይ የተዘገበ ነብዩ ሰለላሁ ዐለይሂ ወሰለም አደምና ሙሳ ተከራከሩ ብለው ይናገራሉ ይህንን ሐዲስ ይናገራሉ አንድ ሙሐዲስ አንድ ዓሊም የኸሊፋው አጎት እዛው ተቀምጦ ነበር አደምና ሙሳ የተገናኝተው ነው የተከራከሩት አለ ዘመናቸው የተራራቀ ነው አይደል እንዴት ኸሊፋው አንተ ደግሞ እንዴት እንደዚህ ትላለህ አይደለም ያለው ዘሎ ጉሮሮውን ያነቀ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ስትባል እንዲህ አይነት ነገር ነው የምታነሳው ለሱና ክብር ያለው ሰው እንዲህ አይነት ነው አይኔ ትንታኔው ስላልገባኝ አይዚህን ስሜት ስለሚነካ ከለመድኩት ስለወጣብኝ የሚል ሱናን ማቃለል የለው ኸሊፋው ዘሎ ነው ያነቀው ከዛ ሰይፍና ከሊ አምጡልኝ ገድለዋለሁ አርደዋለሁ እዚህ ሆነ በግድ ተለምኖ ለቀቀው እስር ቤት አስገቡታል አስገቡት ይሄንን የተናገረውን ከየት እንዳመጣው ሳይናገር አለቀው ማለት ልብ በሉ የሩቅ ሰው አይደለም ምን ነው ብያቸዋለሁ አጎቱ አረኒ ከየትም አልሰማሁም እንዲሁ ድንገት የተናገርኩት ነው ብሎ በግድ ነው የወጣው ሰው ሽማግሌ ገብቶ ሱናን ማክበር እንደዚህ ነው ለሱና ክብር ያለው ሰው አጉል ፍልስፍና ውስጥ አይገባ ቀደምቶቻችን ሱና ላይ የነበራቸው ሁኔታ ይሄ ነው الامام الشافعي رحمه الله አንድ ሐዲስ ይናገራሉ በሆነ ጉዳይ ላይ ሐዲሱን ሲናገሩ አንተ ምንድነው ነው እንደምትለው አላቸው አንዱ ምንድነው ያሉት እንደ መነኩሴ ወገቤ ላይ ዝናር ታጥቄ ነው ያየኸኝ ወይስ ከገዳም ሰውጣ ነው ያየኸኝ አሉት ሐዲስ እየተጠቀሰ ከመቀበል ውጭ ሌላ ምን ምርጫ አለኝ አሉት ምን ምርጫ አለኝ ሐዲስን ማላቅ ማለት ማክበር ማለት ዋጋ መስጠት ማለት እንደዚህ ከፍ ያለ ደረጃ መስጠት ነው ስለዚህ ሱናን በተመለከተ ትልቅ ቦታ መስጠት ያስፈልጋል አላህ Subhanahu Wa Ta'ala መልእክተኛውን ሰለላሁ ዐለይሂ ወሰለም አስመልክቶ ሊቱእሚኑ ቢላሂ ወረሱሊሂ ካለ በኋላ ወቱዐዚሩሁ ወቱወቂሩሁ መልእክተኛውን ልታግዙ ልትደግፉት ልታበረቱት ነው ወቱወቂሩሁ ልታልቁትም ነው ንግግራቸውንም ልክ እንደዚሁ እናልቃለን ቦታ እንሰጣለን ወተሰቢሁሁ ቡክረተ ወአሲላ ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ሱና ቦታ መስጠት ያስፈልጋል ይሄን ለመስጠት የሚከተለው ሌላ ነገር ነው ወለኢን ሰአልተሁም ለيقولون انما كنا نخوض ونلعب እነዚያን ከተቡክ ዘመቻ መልስ ሰሃቦችን ሲያንኳስሱ የነበሩ ሰዎችን አስመልክቶ የወረደውን ቁርአን አስታውሱ ለምን ይሄን አላችሁ ብለህ ብትጠይቃቸው አረኛ እንዲሁ ስንዘባርቅ ስንጫወት የመንገድን ጫና ለመቋቋም ብለን ስናወራ ነው የነበረው ብለው ይመልሱልሃል ግን ምን በላቸው አለ ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን በአላህ በአንቀጾቹ በመልእክተኛው ነው የምትሳለቁት ተሳለቁ የነበራችሁት መልእክተኛውን ቀጥታ አልነኩ ግን ቀጥታ ወደዛ ነው የሚያልፈው ባለቤቱን ካልናቁ አጥሩን አይነቀንቁ ወዴት እንደሚሄድ ይታወቃል በአላህ አንቀጾችም ነው እየተሳለቁ ያሉት ምክንያቱም በተዘዋሪ እዛ ነው የሚደርሰው ሰሃቦችን መንካት ወደዛ ነው የሚሄደው ስለዚህ ለሱና ሌላኛው በእኛ ላይ ያለብን ሐቅ ምንድነው ማላቅ ማክበር ነው ሌላኛው اعتقاد انها الهدايه كل الهدايه ሱና ማለት የሂዳያ ምንጭ ነው መመሪያ ነው መቀኛ ነው ቅናቻን መቀናተን ትፈልጋለህ ያለው በሱና ውስጥ ነው ነብዩ ሰለላሁ ዐለይሂ ወሰለም ዘወትር በኹጥባቸው ውስጥ ምን ይሉ ነበር وخير الهدي هدي محمد صلى الله عليه وسلم ከመመሪያ ሁሉ በላጭ የሙሐመድ መመሪያ ነው እያሉ ይናገሩ ነበር መመሪያ መቀናተን የፈለገ እዚህ ውስጥ ነው ያለው الله سبحانه وتعالى ይህንን አስመልክቶ ምን ይላል فإن لم يستجيبوا لك لانت አወንታዊ ምላሽ ካልሰጡ ጥሪህን ካልተቀበሉ فاعلم انما يتبعون اهواءهم እወቅ እየተከተሉ ያሉት ልብ ወለዶቻቸውን ስሜቶቻቸውን ነው ومن اضل ممن اتبع هواه ስሜቱን ከተከተለ ሰው የበለጠ የጠመመ ማን ነው بغير هدى من الله ان الله لا يهدي القوم الظالمين الله ጠማማ የሆኑ ሰዎችን አያቀናም ይላል ሌላ ሱናን በተመለከተ በእኛ ላይ ያለው ሐቅ التسليم التام ሙሉ እጅ መስጠት ነው التسليم التام ለሱና እጅ መስጠት አቅልህ ጋር አልሄደልህም አቅልህ በተለያየ
ምኖች ውስጥ ሊያልፍ ይችላል በሶሻሊዝም አስተምሮት ውስጥ የተጠመቀ ሰው መለኪያ የሚያደርገው ሶሻሊዝም ለዚያም ነው ቁርአንና ሶሻሊዝምን ለማስታረቅ ሲታገሉ የነበሩ ሰዎች አሉ ካፒታሊዝምን ለመዋጋት ቁርአንና ሐዲስን ሲያጣቅሱ ነበር ግን ካፒታሊዝምን አይደለም የሚዋጋው ለሶሻሊዝም ወግነው ማዕረከቱ الاسلام والرأسمالية ይላል ኢስላም ሶሻሊዝምን የሚደግፍ ነው ዑመር ኢብኑ ኸጣብ ሶሻሊስት ነበሩ አዑዙ ቢላህ ሶሻሊዝም የኩፍር ሲስተም ነው ሶሻሊዝም ከድህነት ጋር የተሰፋ አስተሳሰብ ነው ሶሻሊዝም ምን ይያሉ ይቀልዱበታል ሶሻሊዝም የሚፈልገው እያንዳንዱ ሰው ኪስ የሌለው ሱሪ እንዲለብስ ነው ይላሉ ንብረት የለህም የሚተርፈ ነገር የለም የኔ የምትለው ነገር የለም በዛ ውስጥ ሲኖሩ በዛ ውስጥ ሲያልፉ የማይነቃነቅ እውነት አድርገው ነው የሚረዱት በሌላ ሲስተም ሲያልፉ እንደዚህ የማይነቃነቅ እውነት ነው አቅልህ በእንዲህ አይነት ከባቢዎች ተጽዕኖ ውስጥ በማለፉ የተነሳ የቁርአን መልእክት የሐዲስ መልእክት ሊጎረብጥህ ይችላል ግን የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው وما ينطق عن الهوى إن هو إلا وحي يوحى ሙሉጅ መስጠት አልገባኝም ግን የራሴ ችግር ነው ካንተ ትንሽ ትምህርት ይቀስሙና ምን ያመጣሉ እብሪት ያመጣሉ ተዕቢት ያመጣሉ ሰዎች አንተ የተማርከውን ብቻ አይደለም ከተማርከው በላይ የተማሩ ሰዎች አሉ እስላምን ከልባቸው ተቀበለው አንተን የከበደህ ነገር ገብቷቸው እየኖሩ ያሉ ሰዎች አደብ ይኑር ስለዚህ ሱናን በተመለከተ የሚያስፈልገን አንዱ ምንድነው ሙሉ የሆነ እጅ መስጠት ነው አላህ سبحانه وتعالى من إلال فلا وربك لا يؤمنون حتى يحكموك فيما شجر بينهم بمكاكلاتشو بتفتر ليونت لاي أنت نسكالاس فردوا درس بقيتاي هنا بنيا لأمنهم ثم لا يجدوا في أنفسهم حرجا كالزيام بنفسه تشوست من ما ينتكرر تاسكال تسماتشو درس إلى الله سبحانه وتعالى الإمام الشافعي رحمه الله من إلالو بنقرات لاي النزي هكالات وهو ساعات شافعي ነው ጣላት ያደረጉ ያሉት ይሄ አስተሳሰብ የመሰረተው ሻፊዒ ነው ማለት ጀምረዋል ቀድሞም ያለ ነው ሻፊዒ አንድ ስንጥር ያስገቡት ነገር የለም አንዲት አዲስ ያመጡት ነገር የለም ሌሎች የተጓዙበት ነው አረጋግጠው ይሄዱት ምን ይላሉ الامام الشافعي اجمع المسلمون ሙስሊሞች በአጠቃላይ ወጥ ስምምነት ላይ ደርሰዋል على ان من استبانت له سنه رسول الله صلى الله عليه وسلم የመልእክተኛው ሱና የተገለጠለት የሆነ ሰው لم يكن له أن يدعها لقول أحد من الناس كسوت لمانم የሚለውስ ማንንም አስገቡ ትልቅ የምትሉትን ሁሉ ለማንም ንግግር ብሎ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሊተው አይፈቀድለት ይሄ የሙስሊሞች ሁሉ ኢጅማዕ ያለበት ርዕስ ነው አይ ምትል ከሆነ አንተ ነህ እዚህ ውስጥ ያፈነገጥከው የሙስሊሞች አቋም ያንተ አቋም አይደለም ሙሉ አቋማቸው ይሄ ነው ሱናው ግልጽ ሆኖ የተገለጠለት ሰው ለማንም ንግግር ልብ በሉ ለማንም ሲባል ምናከብራቸው ታላላቆች እንኳን ሳይቀሩ ማለት ነው አንድ ሰው አብዱላህ ኢብኑ ዑመር ዘንድ መጣሁኝና ይላል ሚና ላይ ስንት ነው የሚሰገደው ባለ አራት ረካዓዎች ስንት ነው የሚሰገዱት ሁለት ረካዓ ነው የሚሰገዱት ኢብኑ ዑመር ዘንድ ቀረብኩኝና ለምንድነው ሁለት የምንሰግደው ብዬ ጠየቅኩኝ አለ ኢብኑ ዑመር ምን አሉኝ አለ ስለ ሙሐመድ ሰምተሃል ሙሐመድ ታውቃለህ አለኝ አለ አዎ አውቃለሁኝ አምኜበታለሁ ማልኩት አለ እሱ እዚህ ቦታ ሁለት ነው የሰገደው አለኝ በቃ አትከራከር እጅ ስጥ ነው በዚህ መልኩ ነው ነብዩ ሰለላሁ ዐለይሂ ወሰለም የፈጸሙትን እንደወረደ ውሰድ እኔ አውቃለሁ አትበል አትፈላሰፍ ለምን አትበል እናታችን አኢሻ ጋር አንድ ሴት መጣችና ምን አለቻት ሐይድ ላይ የቆዩ ሴቶች ጾምን ቀዷም ያወጡ ሶላትን ግን ቀዷም ማያወጡት ለምንድነው አለቻት ሐሩሪየቱን አንቺ አለቻት አንቺ ኸዋሪጅ ቡድን ተከታይ ነሽ እንዴ አለቻት አይ አይደለሁም እንዲሁ ለመጠየቅ ነው አለቻት በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይሄ የሐይድ ጉዳይ ይገጥመን ነበር ሶላትን ቀዷ እንድናወጣ አልታዘዝንም ጾምን ግን ቀዷ እንድናወጣ ታዘዝን አለቀ ምላሽ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ስትባል ሙሉ ጅም ተሰጥበት ሳይጎረብጥህ ምንም አይነት ስሜት ሳይሰማ ይሄ ነው ከዚህ ውጭ ያለው አላህ Subhanahu Wa Ta'ala ምንድነው ያለው ومن يشاقق الرسول من بعد ما تبين له الهدى ቅናቸው ቅኑ ጎዳና ከተገለጠለት በኋላ መልእክተኛውን የሚቃረን ሰው ويتبع غير سبيل المؤمنين የአማኞች ያልሆነን መንገድ የሚከተል ሰው
نوليه ما تولى بزوربت እናዞረዋለን በተሾመበት እንሾመዋለን ጥፋቱ ተሸልሞ እንዲታዩ ይደረጋል ونصره جهنم وساءت مصيرا የሚከተለው ይሄ ነው ይላል ومن يشاقق الرسول መልእክተኛውን የሚቃረን የሆነ ሰው ነብያችንም ሰለላሁ ዐለይሂ ወሰለም ምን ብለዋል وجعل الذلة والصغار على من خالف امري ትእዛዜን በጣሰ ሰው ላይ ይሁን ምን ውርደትና ትንሽነት ትእዛዜን በጣሰ ላይ ይሁን ይላል ሱናቸውን እንዳለ ገደል ከመክተት በላይ ትእዛዝ መጣስ የለም በርግጠኝነት የሚከተላቸውም ይሄ ውርደት ነው የሚከተላቸውም ይሄን አመለካከት የሚያንጸባርቁ አካላት ውርደት ነው የሚከተላቸው አማኝ የሆነ ሰው ቁርአን ሲቀርብለት ሐዲስ ሲቀርብለት ግራቀኛ ይመለከታል وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم لا أمان وندوتني هن سيتوج الله بهنا ጉዳይ ላይ ከወሰነ በዛ ላይ ምርጫ የላቸውም መልእክተኛው ከወሰኑ ምርጫ የላቸውም ከመቀበል ውጪ ሌላ ነገር ሊመለከቱ አይገባም ሌላው ሱናን በተመለከተ በእኛ ላይ ያለብን ሐቅ ምንድነው በሱና መብቃቃት ከነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት አለመውጣት እንግዳም አመለካከቶችን አለመከተል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም من عمل عملا ليس عليه أمرنا فهو رد የኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ውድቅ ነው ተመላሽ ነው አሉ من أحدث في أمرنا هذا ما ليس منه فهو رد በዚህ ጉዳያችን ውስጥ በዲናችን ውስጥ የሱ አካል የዲኑ አካል ያልሆነ ነገር እንግዳ ነገር ያመጣ ሰው ውድቅ ነው አሉ ተቀባይነት የለውም አሉ ስለዚህ በዚህ መልኩ የሚነሱ وشر الأمور محدثاتها ከነገር ሁሉ መጥፎ ማለት እንግዳ ነገሮች ናቸው የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት ላይ መገደብ ያስፈልጋል ሌላው ሱናን ያለብን ሐቅ መማር ነው ለመማር ጉጉት ማደር እየተማርን ነው ወይ በየሰፈራችን ያሉ መስጊዶች ሰግዶ ከመውጣት ያለፈ ሱናን እንማርባቸዋለን እጃችን ላይ ያሉ ስልኮች የነብዩ ሰለላሁ ዐለይሂ ወሰለም ትምህርት እየተማርንባቸው ነው አንዱ ያለብን ሐቅ ይሄ ነው ያለብን ሐቅ ይሄ ነው ስለዚህ እዚህ ላይ ትኩረት መስጠት ያስፈልጋል እዚህ ላይ መገደብ ሱና ላይ መቆም መገደብ አለመውጣት حتى ያማረ እንኳን ቢመስልን አንድ ሰው ከፈጅር ከወጣ በኋላ የፈጅር ሶላት ወቅት ከደረሰ በኋላ በርከት አድርጎ ሲሰግድ ሰዒድ ኢብኑ ሙሰይብ ተመለከቱት የሚሰግድ የፈጅር ሶላት ወቅት ከወጣ በኋላ የሚፈቀደው ሱና 2 ረካዓ ብቻ ነው እሱ ጨማምሮ ሲሰግድ ተመለከቱት ተዋሉት ምን አላቸው አላህ በሶላት ይቀጣኛል እንዴ አላቸው አነጋገሩን ተመልከቱ ብዙ ጊዜ ስህተት ላይ ያሉ ሰዎች የሚናገሩት እላፊ የሆነ ነገር ነው በትክክል አይደለም በልኩ አይደለም የሚናገሩት አላህ በሶላት ይቀጣኛል እንዴ አላቸው በሶላት አይደለም የሚቀጣ ሱናን በመቃረንህ ነው የሚቀጣ አሉት አነጋገራቸውን ተመልከቱ በሶላት አይደለም የሚቀጣህ በምንድነው ከሱናው በመውጣትህ ነው አሉት እንደዚሁም አንድ ሰው ኢማሙ ማሊክ ዘንድ መጥቶ ምን አላቸው ለሐጅ ኢህራም የሚደረግባቸው የተወሰኑ ቦታዎች አሉ ከመዲና አቅጣጫ ለሚመጣ አካል ዘልሁለይፋ የሚባል ቦታ አለ መዲና አቅራቢያ ወጣ ብሎ ያለ የተቀመጠው ቦታ ይሄ ነው የሚቃት ቦታ እኔ ትንሽ መለስ ብዬ ከቀብሩ ከነብዩ ሰለላሁ ዐለይሂ ወሰለም ቀብር ኢህራም ባደርግ እንዴት ነው አላቸው ጥፋትን ፈራለሃለሁ አላቸው ፊትናን ፈራለሃለሁ አሉት የምን ፊትና ነው ደግሞ ትንሽ ማይሎችን ነው የጨመርኩት አላቸው ነብዩ ሰለላሁ ዐለይሂ ወሰለም ከሰሩት የበለጠ አሳምራለሁ ከማለት በላይ ምን ፊትና አለ አሉት እሳቸው ከፈጸሙት የበለጠ አሳምራለሁ ብሎ ከማሰብ በላይ ምን ፊትና አለ አሉት ስለዚህ ያማረ የተሟላ ዒባዳም ዲንም ሀዲም ያለው ነብዩ ሰለላሁ ዐለይሂ ወሰለም ካስተማሩት ቦታ ላይ ነውና እዛ ላይ መቆም ያስፈልጋል ሌላ ከኛ የሚጠበቀው ሱናን ማድረስ ነው ሱናን ማዳረስ ለሌሎች ያወቅነውን ማስተማር በልጉ عني ولو آية ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አንዲት ማረፍተ ነገር ብትሆን ከኔ ያስተላልፉ ነው ያሉት ዛሬ ማህበራዊ ሚዲያ ላይ ተራ ዛዛታዎች አላፍ ምን አላቸው ስርጭት አላቸው ሚሊዮኖች ስርጭት አላቸው ቪው አላቸው አይደል እንዴ ቁም ነገር ላይ ሲመጣ ሰው እንዴት በራሱ ላይ ይሳሳል አዳሉ
على الخير كفاعله لا النبي صلى الله عليه وسلم خير يا ملاكت سو لك خير እንደፈጸመነው አሉ አንድ ሰው ወደ ተውሂድ ቢጣራ ያንን ነሽር ብታደርግ እሱም ያገኘውን አጅር ታገኛለህ እኮ እየተባለ ነው ለምንድነው እንደዚህ ቀሎ የሚታየው ግን እያየን ዝም ብለን ነው የምናልፈው የማይረባ ነገር ግን እዛ ላይ ሪአክት እናደርጋለን ሃሃ ሀይሳት ምልክት የመውደድ ምልክት ላይክ ሼር ማድረግ ማሰራጨት ሰው እንዴት በራሱ ላይ ይሳሳል ከፊቱ አኺራ አለ ዛሬ ምን ፈጽመት ያንዳውና ነገር ተመዘገባለች ብለን እናምናለን ነገር ግን ለአኺራችን ተቀማጭ ሆነው ነገር ላይ እየሰሰተንና ያለነውና ሱናን በማስተራጨት ላይ መሳነፍ እንዳይኖር መጠንቀቅ አለብን الامام ابن قيم الجوزية رحمه الله من يلالو وتبليغ سنته الى الامه يا نبي صلى الله عليه وسلم سنه وده حزب مدرس افضل من تبليغ السهام الى نحور العدو وده طلات درت قست كمدرس يبلط بلጭ አለው ጠላትን ከማጥቃት የበለጠ ዋጋ አለው ለምን ጠላትን ማጥቃት አንድ ጎረምሳ አንድ ጉልበተኛ ሊያደርገው ይችላል ሱናን ማድረስ ግን ሁሉ አይቻልም ነገር ግን በዚህ ዘመን ሱናን መናዳረስባቸው አማራጮች ከመብዛታቸው ጋር ማንንም ጀሄልኮ ማድረስ ይችላል አይደል እየተቀበለ ማድረስ ይችላል ግን ብዙዎቻችን ተሳንፈን ያለነው ሌላ ከሱና ጋር በተያያዘ ያለብን ሐቅ الدفاع عنها ከሱና መከላከል ነው እንዲህ አይነት አፈንጋጭ አመለካከቶች ሲመጡ ምን አገባኝ አንልም ለምንድነው የማያገባን ከዲን በላይ ምንም ያገባናል ሰው ድንበሩን ቢገፉበት እኮ ዝም አይልም ከድንበርህ በላይ እኮ ነው ይሄ ከንብረትህ በላይ እኮ ነው ይሄ ስለዚህ መከላከል ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ሱና የቁርአን ልክ እንደ ቁርአኑ ማስረጃ እንደሆነ አጥብቀው ተናግረዋል አላ ኢኒ ኡቲቱ الكتاب ومثله معه አዋጅ ንቁ እኔ መጽሐፍን ቁርአንን ተሰጥቻለሁ ከሱ ጋር አምሳያውንም ተሰጥቻለሁ አሉ አምሳያውንም ተሰጥቻለሁ አላ ኢኒ ኡቲቱ القرآن ومثله معه አዋጅ ንቁ እኔ ቁርአንን ተሰጥቻለሁ የሱን አምሳያም እንደዚሁ ተሰጥቻለሁ አላ يوشك رجل ينتني شبعانا ይቀርባል አሉ አንዱ የጠገበ ሰው ወንበሩ ላይ ሶፋው ላይ ደገፍ ብሎ ምን የሚልበት على اريكته يقول عليكم بالقرآن قرآننا دراجون إن سبكت تملكتوا ذلك من سمورات قرآننا دراجون فما وجدتم فيه السوس تاقنياتوت من حلال كحلال نقر فأحله حلال أرقاتوا هالسبوت وما وجدتم فيه من حرام حرموه قرآن حرامون ياقنياتوت حرام أدرقوت قرآن حلال ياقنياتوت حلال أدرقوت كذا يوطا اندات وصلوا إهنو ياقنيني ألنا በእነዚህ ሰዎች ሂሳብ ከሄድን ከቁርአን ውስጥ ሐራምነታቸው ያልተጠቀሱ ስንት ነገሮች አሉ ቁርአን ውስጥ የቤት አህያ ስጋ መመገብ ሐራምነት እኮ የለም ስለዚህ አህያ ሊበላ ነው ማለት ነው ክልከላ የመጣው ከየት ነው በነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ቁርአን ውስጥ የአሳ ሐላል መሆን የለም እንደውም ጥቅል ነው በስ በአጠቃላይ ሐራም እንደሆነ ተገልጿል አሳ ከውሃ ስታወጣ ይሞታል አሳ መብላት አይቻልም ማለት ነው ሐዲስ አልወስደም የሚል ሰው የሚከተለው ይሄ ነው በርግጥ ሐዋቸው ነው የሚከተሉት ቁርአን አይደለም አሳ ሐራም ነው ወይ በተለው ሐራም ነው አይደለም ሆዱን ነው የሚከተለው ስሜቱን ነው የሚከተለው ልቦለዱን ፍላጎቱን ነው የሚከተለው እስኪ አሳ ሐራም ነው አይ ሐራም አይደለም ነው የሚለው እስኪ ቁርአኑ ሐራም ቁርአን የሚያስዘው ዛሂሩን ከወሰድነው በፍተ ሁሉ ሐራም እንደሆነ ነው ከዛ استثناء ተለይተው የወጡት በሐዲስ ነው የተገለጸው አይደለም ሁለት የሞቱ ነገሮች ሐላል ሳይደረጉ የሞቱ ነገሮች ተፈቅደውላቸዋል በሐዲስ ነው የተገለጸው ምንድናቸው እነዛ ሁለቱ አንደኛው አሳ ሁለተኛው አንበጣ ነው የተባለው ቁርአን ጠቅሰህ አምጣ ብትለው የሚያመጣው ነገር የለውም ይሄ አካ ቁርአን ጠቅሰህ አምጣ ብትለው አንድ የሚያመጣው ነገር የለውም ባጭሩ እነዚህ ሐዲስን አንቀበልም የሚሉ አካላት እንዲሁ ተራ ጥፋት አይደለም ከዲን الاسلام ሙሉ ጠርጎ መውጣት ነው ابن حزم رحمه الله من ይላሉ لو ان امرا قال عند سو بيل لا ناخذ الا ما وجدنا في القران قران ውስጥ ያገኘነውን እንጂ ሌላን ወስደም ቢል لكان كافرا باجماع الامه በድፍን
ሙስሊሞች ስምምነት ይሄ ሰው ከሃዲ ነው የሚሆነው ሙስሊም አይደለም ولكان لا يلزمه إلا ركعة ما بين دلوك الشمس إلى غسق الليل كصاحي ما زنبل እስከ ጨለማው እስከ ሌሊቱ ጽልመት ድረስ አንድ ረካዓ ብቻ ነው የሚጠበቅበት ምክንያቱም የሶላት ረካዓ ተጠቀሰ ስንት ሶላት እንዳለ ተጠቀሰ በቃ አንድ ረካዓ ከሰገደ ተገኝቷል እዚህ ውስጥ ጥቅል መልእክት ውስጥ የተገኘውን አስገኝቷል አንድ ረካዓ ብቻ ሊሰግድ ይችላል ይሄ ነው የሚከተለው واخرى عند الفجر ከዛ ፈጅር ላይ አንዲት ረካዓ ሊሰግድ ይችላል ስለዚህ ይሄ አካሄድ እንዳጠቃላይ كهدت نوالف بلو منالو وإنما ذهب إلى هذا بعض غلاة الرافضة إهن أقام يرمدوا كرافضة كشيعوت كفيل دنبر يالكو توجد يا فنقطوا تناجوا ممن قد اجتمعت الأمة على كفرهم حزب إسلامو النزيه كالات كهادي بمهونات شولاي عند أقام يازباتوا سوچنا إهن أقام يمرتوا تعالوا سلذيهن أقام يمرتوا يالو سوچ በራሳቸው ላይ የክህደት አዋጅ ያወጁ ነው ያሉት እኛ አይደለንም ራሳቸው ላይ የክህደት አዋጅ ያወጁ ነው ያሉት እነዚህ አካላት ከሚያራምዷቸው አራኦች ውስጥ አመለካከቶች ውስጥ አንዱ ሐዲሶችን እንዳጠቃላይ ውድቅ ያደርጋሉ ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ሸሪዓን በማድረስ ላይ ፍጹምነት የላቸውም ብለው የሚያምኑ ናቸው ሶስተኛ እጅግ በርካታ የሸሪዓ ሐቃኢቆችን ኢንካር ያደርጋሉ የቀብር ጥያቄ የለም ኢንካር ያደርጉታል የበርዘኽ የሸፋዓ ጉዳይ የመሳሰሉትን እንደዚሁም ጀነትን እሳትን የመሳሰሉ ተእዊል ያደርጋሉ ሌላ ትርጓሜ ይሰጡታል ኢንካር الحدود الشرعيه የሸሪዓ ቅጣቶችን ብዙዎችን ኢንካር ያደርጋሉ እንደዚሁም ሌሎች ወከፊር من الاحكام በርካታ አህካሞችን ውድቅ ያደርጋሉ ዝርዝሮቹ ላይ ይመጣሉ በርካታ ቁርአን ላይ ያልተጠቀሱ ዒባዳዎችን ውድቅ ያደርጋሉ ቁርአን ውስጥ ያልተጠቀሱ ለምሳሌ ሰደቃቱል ፊጥር ቁርአን ውስጥ አልተወሳም አይደል እንዴ ስለዚህ እነሱ ዘንድ የለም ማለት ነው المسح على الخفين خف ላይ ማበስ ቁርአን ውስጥ አልተወሳም ምን ያደርጉት ነው ኢንካር ያደርጉታል የመሳሰሉ ማለት ነው ቁርአንን በራሳቸው ዝንባሌ ነው የሚፈስሩት የሚተረጉሙት ይሄ ሲሆን እንዲህ አይነት አቋም ሲያራምዱ ምንድነው የሚቀራቸው አራቱ ከአምስቱ የኢስላም ማዕዘናት አራቱ አመልያ ተግባራዊ የሆኑት አራቱ ሶላት ጾም ዘካ ሐጅን በተመለከተ የሚቀራቸውን እንመልከት ሶላትን በተመለከተ ገና ከውዱእ እንጀምር ውዱእ ቁርአን ውስጥ ተወስቷል ግን ለምሳሌ እጃችሁን እጠቡ ይላል እስከ እዚህ ድረስ ነው ጥሩ እስከሚርፈቅ ተብሎ ተጠቅሷል ከዛ ሌሎች ርዕሶች ግን ዝርዝራቸው አፈጻጸም ግን ውዱእ ላይ ብንመጣ አፍራሾቹ ምን ናቸው ቁርአን ውስጥ አለ የውዱእ አፍራሽ ነገሮች አለ የለም ስለዚህ ያንዛረጠ ሊሰግድ ማለት ነው ሶላት ውስጥ ሁሉ ሊፈጽመው ይችላል የሚፈልጉት የሚቀራቸው ይሄ ነው ምክንያቱም የሱና ማስረጃዎችን ገደል ሲከቱ ይሄ ነው የሚቀራቸው ልክ እንደዚሁ ተየሙምን በተመለከተ አሁንም ዝርዝር አፈጻጸም ላይ የለም ቁርአን ውስጥ አልተወሳም ዝርዝር ነገሩ የለም ተራቸውን በተመለከተ እግራችሁን እጠቡ ይላል ቁርአን ላይ የት ድረስ እስከ ቁርጭምጭሚት ነው እስከ መሃል ባት ነው እስከ ጉልበት ነው እስከ ታፋ ነው ሁሉም እኮ እግር ውስጥ ይገባል አይደል እንዴ ይሄ የተገለጸው በሱና ነው በሐዲስ ነው ሐዲስ አልቀበልም ብለህ ከዛ እንዴት ነው የምትተረጉመው እስኪ የት ነው የሚታጠበው ቁርአን ጠቅሰህ ነገር ይበትለው መጥቀስ የሚችለው ነገር የለው ቀጥታ አሁንም ወደ ሶላት ጋር በተያያዘ ወደ አዛን እንለፍ ጥሪ ተብሎ ነው የተገለጸው አዛኑ እንዴት ነው የሚደረገው ቁርአን ውስጥ አለ እንዴ የአዛን አልፋዞች አሉ የሉ ከየት ነው የምታመጡት ምን ተብሎ ነው ጥሪ የሚደረገው በተላቸው ያመጡ የሚጠቅሱት ነገር የለም ስለ አዛን ስለ ሶላት ጥሪ ቁርአን ላይ ተጠቅሷል የተጠቀሰው ግን ጥሪው እንጂ አፈጻጸሙ ዝርዝሩ የለም ከወቅት በፊት ነው ወቅት ከገባ በኋላ ነው ቃላቶች ምን ናቸው እስኪ ቁርአን ጠቅሰህ አምጣ ብትለው የለም ስለዚህ እነዚህን ሁሉ ኢንካር ወደ ማድረግ ነው የሚያልፉት ሶላትን በተመለከተ በቀን ውስጥ በ24 ሰዓት ውስጥ ስንት ሶላት አለ ቁርአኑ ተጠቅሷል ቁጥሩ የለም ስንት ረካዓ ነው ያላቸው እያንዳንዱ ሶላት ተጠቅሷል ቁርአን ውስጥ የለም
ሶላቱ እንዴት ነው የሚጀምረው በተክቢራ ጀምሮ በዚህ መልኩ ተፈጽሞ በዚህ መልኩ በተስሊማ ይጠናቀቃል ሶላት ውስጥ ቁርአን ውስጥ እኮ የለም የት ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም ሶሉ ከማ ረአይቱሙኒ ወሰሊ ስሰግድ እንዳያችሁኝ ስገዱ ብለው አፈጻጸሙን በተግባር እሳቸው ናቸው ያስተማሩት ሱና ልቀበልም ያለ ሰው እንዴት አይነት ሶላት እንደሚሰግድ አስቡት ያለ ምክንያት አይደለም ሶላት ዒባዳ አይደለም ወደ ማለት የመጡልን በትክክል ሊፈጽሙትም አይችሉም ሲጀመር የእውነት ይሰግዳሉ ይሄን የሚሉ ሰዎች መስጂድ ይታያሉ ብዙ ነገር ነው የሚከተለው ስለዚህ ወደ ሶላት ስንመጣ እነዚህ ነገሮች አሉ ከዚህ እንውጣ ወደ ጾም ብንመጣ ጾም ላይ እንደዚሁ ዝርዝር ነገሮች አፍራሽ ነገሮች በሐዲስ ነው የተብራሩት ይሄንንም አልቀበልም ሲሉ እንደዚሁ ምንድነው የሚሆነው ውድቅ ነው የሚሆነው ሶላታቸው ጾማቸው እንደዚሁ ዋጋ ያጣል ማለት ነው እዚህም ጋር ስንመጣ እንደዚህ ለምሳሌ ቀድም ያነሳውላችሁ የወር አበባ ላይ ያለች ሴት ኒፋስ ላይ የወሊድ ደም ላይ ያለች ሴት ትሰግዳለች አትሰግድም ትጾማለች አትጾምም ማብራሪያ የት ነው የመጣው ቁርአን ላይ እኮ አይደለም የት ነው ያለው ሐዲስ ላይ ስለዚህ አንዲት የወር አበባ ላይ ያለች ሴት ትሰግዳለች አትሰግድም ብለን ብንጠይቃቸው አይ ሶላት አትሰግድም ደንግጠው ይሄ አሁን معلوم من الدين بالضروره ሙስሊሙን እንደ ኡማ እንዳጠቃላይ የሚያውቀው ነው የማይሰወር ስለሆነ ይፈሩታል ሰግዳለች አትሰግድም ብትለው አትሰግድም ቁርአን ጠቅሰህ አምጣ ብትለው አያመጣ በልቁርአን ጠቅሰህ ለዚህ ብትለው አያመጣ ዘካው ላይ እንደዚሁ ዘካን በተመለከተ የዘካ መጠን ስንት ያለው ሰው ነው የሚሰጠው ኒሳቡ ስንት ነው ለምሳሌ ሸቀጣ ሸቀጥ የሚነግድ ሰው ወርቅ ያስቀመጠ ሰው ብር ያስቀመጠ ሰው የተቀመጠ መጠን አለ አይደል መጠኑ ሲደርስ ነው ዘካ የሚወጅብበት የሚላል አይደል ይሄን ያህል ጊዜ ሲቆይ ነው ዘካ የሚወጅብበት ዝርዝሩ የት ነው ያለው ቁርአን ውስጥ ነው ያለው አይደለም ሐዲስ ውስጥ ነው ያለው ይሄን ያልተቀበለ ሰው እንዴት ነው ይሄን የሚናገረው የሚሰጠው መጠን ምን ያህል ነው ቁርአን ውስጥ አለ የለም አልተጠቀሰም አፈጻጸሙ ያለው በሱና ውስጥ ነው የዚህም አፈጻጸሙ ያለው ሱና ውስጥ ነው ስለዚህ ይሄን ሁሉ ገደል ሲከት ምን እየሆነ ነው ያለው ዲን አልእስላምን እንዳለ ነው ገደል እየከተተ ያለው ማለት ነው ወደ ሐጅም ስንመጣ እንደዚሁ ሐጅ ተፋሲሉ የት ነው ያለው ሱና ውስጥ ነው ያለው ኢህራምን በተመለከተ ጧፍን በተመለከተ ሰዕዩን በተመለከተ አረፋ ላይ መቆምን በተመለከተ ጀመራት መወርወርን በተመለከተ ጸጉር መላጨትን በተመለከተ የመሳሰሉ ዝርዝሩ ያለው አፈጻጸሙ ያለው በነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ነው ምንድነው ያሉት خذوا مناسككم ወይም خذوا عني مناسككم የሐጅ አፈጻጸም ስርዓታችሁን ከኔ ወሰዱን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያልወሰደ ከየት ያገኘዋል በአንድ ወቅት ዑምራን ብን ሁሰይን ረዲየላሁ ዐንሁ ከሆኑ ሰዎች ጋር ሐዲስ እየተማማሩ ያለ አንድ ሰው ምን አላቸው دعونا من هذا وجئونا بكتاب الله አላቸው ይሄን ተውት አላቸው ሐዲስ የአላህን መጽሐፍ አምጡልን አላቸው ምን አሉት ዑምራን انك احمق قالوا ሞኝነህ ለካ አንተ አሉት انك احمق اتجد في كتاب الله الصلاه مفسره بالله መጽሐፍ ውስጥ ሶላትን ተብራርታ ታገኛታለህ አሉት ዝርዝሩን ታገኛለህ اتجد في كتاب الله الصوم مفسرا ጾምን ተብራርቶ ተዘርዝሮ ታገኛዋለህ ان هذا القران احكم ذلك ይሄ ቁርአን በጥቅል ነው ያስቀመጠው ይሄንን አሉት والسنه تفسر ذلك سنه ነው ይሄንን የሚያብራራው አፈጻጸሙን የሚያብራራው ስለዚህ እነዚህ አካላት ሱናን አንቀበልም ሲሉ ስንት የዲን ክፍል ቆርጠው እየጣሉ እንደሆነ ተመልከቱት ስንት የዲን ክፍል እየገፉ እንደሆነ ተመልከቱት ከዚህም አልፎ ብዙ ሌሎች የሚገፋቸው ነገሮች አሉ ለምሳሌ ቁርአን ውስጥ ማግባት የሚፈቀዱ እና የማይፈቀዱ የሴት አይነቶች ተዘርዝረዋል ላንተ እናትህን ማግባት አይፈቀድም እህትህን ማግባት አይፈቀድም አክስትህን ማግባት አይፈቀድም የመሳሰለ ተዘረዘሩ ነገሮች አሉ ቁርአን ውስጥ ያልተጠቀሰ እናገኛለን ምን አንዲትን ሴትና አክስቷን ማግባት አይቻልም አንድ ላይ ቁርአን ውስጥ አልተጠቀሰም ይሄ ነገር የተጠቀሰ የት ነው ሱና ውስጥ አክስት አማ ወይም ኻላ የናት እህት ያባትን እህትና ያባቷን እህት እና የናቷን እህት ሚስትህን አግብተህ ሁለተኛ ደግሞ ያባቷን እህት የናቷን እህት ማግባት አይቻልም በምንድነው የተገለጸው በቁርአን አይደለም የት ነው የተገለጸው ሱና ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ ቀደም እንዳልኳችሁ የቤት አህያን ለማዳ የቤት አህያን መመገብ የተከለከለው በቁርአን አይደለም ሐዲስ ላይ
ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ነው የከለከሉት ማለት የውመ ኸይበር በኸይበር ዘመቻ ጊዜ እንደዚሁም አውሬዎችን ክራንቻ ጥርስ ያላቸው አውሬዎች እንደማይበሉ የተገለጸው የት ነው በሐዲስ ውስጥ ነው የተገለጸው ቁርአን ውስጥ አይደለም ከበራሪ ውስጥ አድነው የሚበሉ ጥፍር ያላቸው አሉ እነሱ እንደዚሁ እንደማይበሉ የተገለጸው በሱና ውስጥ ነው በዲን الاسلام የሰረቀ ሰው ይቆረጣል አይደል የሰረቀ ሰው ይቆረጣል ቁርአን ላይ والسارق والسارقة فاقطعوا ايديهما የሰረቀ ወንድንም ይሁን ሴትን እጆቻቸውን ቁረጡ ማብራሪያ የት ነው ያለው ሱና ላይ ይድረስ ነው የሚቆረጠው እጅ ማለት የት ነው እስከ ሩስ ግነው እስከዚህ እጅ አንባር መዋያ የሚባለው ሰዓት የሚታሰበው ወይስ እስከ ክንድ ነው ወይስ ላይ ድረስ ነው እስከ ትከሻ የት ነው የተገለጸው የት ነው ቁርአን ላይ ተገልጿል አልተገለጸም ስንት የሰረቀ ነው የሚቆረጠው ትንሽ ነገር ያነሳ ሁሉ ይሰረቃል ይቆረጣል አይቆረጥም የተቀመጠ መጠን አለ በሱና በምን ሁኔታ የሰረቀ ነው ነጥቆ የወሰደ ነው ዝም ብሎ መሬት ላይ ያለ ቦታ የተቀመጠ ያለ ጥንቃቄ የተቀመጠ ዕቃ አንስቶ የወሰደ ነው ወይስ በስርዓት የተቀመጠ ዕቃ አንስቶ የወሰደ ነው ሸሪዓው ለይቶ ነው ያስቀመጠው እያንዳንዱ ለይቶ ነው አዝረክርኮ ውጭ ላይ መንገድ ዳር ቤቷ አጠገብ ጥሎታል ሰው አንስቶ ወሰደው አይቆረጥም እኮ በእንዲህ አይነት ሁኔታ በምን ሁኔታ ነው ተለይቶ ተቀምጧል ማለት ነው الخلاصه እንዳጠቃላይ ይሄን በተመለከተ የነብዩ ሰለላሁ ዐለይሂ ወሰለም ሱና ቁርአንን የሚያብራራ ነው الذين امنوا ولم يلبسوا ايمانهم بظلم እነዚያ ያመኑና እምነታቸውን በበደል ያልቀላቀሉ የሚለውን በደል ምን እንደሆነ ራስን መበደል አለ ነፍሳትን እንስሳትን መበደል አለ ሰዎችን መበደል አለ አላህን መበደል አለ የትኛው በደል ነው የተፈለገው መልእክቱ ግልጽ ምንድነው ጥቅል ነው አይደለ ነገር ግን እዚህ ጋር የተፈለገው በደል የት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ገልጸውታል ይሄ በደል ከኛ ውስጥ ራሱን ያልበደለ ማን አለ ሲሏቸው እሱ አይደለም የተፈለገው በደል አሏቸው ሉቅማን ለልጁ የመከረውን አልሰማችሁም እንዴ ምን ብሎ ان الشرك لظلم عظيم ትልቅ በደል ነው ብሎ የመከረበትን አሉ ስለዚህ السنة تبين القرآن አሉ ኢማሙ ሻፊዒ ሱና ቁርአንን ያብራራል وتدل عليه وتفسره ነገር ግን የሚያነሱት ብጅት አላቸው እነዚህ አካላት ምን ይላሉ ونزلنا عليك الكتاب تبيانا لكل شيء ቁርአንን ባንተ ላይ መጽሐፍን አውርደናል ለሁሉ ነገር ማብራሪያ አድርገናል ብሏል ስለዚህ ለሁሉ ነገር ማብራሪያ ነው እነሱ እንደሚሉት ከሆነ የሶላትን ማብራሪያ ይንገሩና ስንት ረካ እንደሆነ እነሱ እንደሚሉት ከሆነ የቁርአኑ መልእክት አሁን ያሳለፍናቸውን ዝርዝር ነገሮች አምጡት ከቁርአን አያመጡትም ሊያመጡት አይችሉም ስለዚህ وما اتاكم الرسول فخذوه وما نهاكم عنه فانتهوا አብሮ በዛው ውስጥ የሚካተት ነው የሁሉ ነገር ማብራሪያ ነው ማለት ሱናውም እኮ ማብራሪያ ነው ምን ይባላል አንዱ ሼክ ቁርአን ውስጥ የሁሉ ነገር ማብራሪያ አለ ብሎ ሲናገር እስኪ አንድ ኩንታል ዱቄት ስንት ዳቦ እንደሚሆን ቁርአን ጠቅሰህ ንገረኝ አለ ይባላል ከዛ የሆነ ሰው ጠሩና ከሌ ዳቦ ቤት ሄደ አንድ ኩንታል ዱቄት ስንት ዳቦ እንደሚሆን ጠይቀህ ንገረኝ እንዴ ከቁርአን እኮ ነው ንገረኝ አልኩት አይ ከቁርአን ነው እኮ የነገርኩህ እኔ ፈስአሉ አህለ الذكر ان كنتم لا تعلمون ብሏል አሉት ይባላል ማታውቁ ከሆነ አዋቂዎችን ጠይቁ ይሄ የዒባዳ ጉዳይ አይደለም የዘርፉ ባለሙያዎችን ጠይቄ እነግርሃለሁ አሉት ስለዚህ ቁርአን ለሁሉ ነገር ማብራሪያ ነው ማለት እነዚህ አካላት አዛብተው እንደሚያስቀምጡት አይደለም ሱናው የቁርአኑ ማብራሪያ ነው የወህይ አካል ነው አብዱላህ ኢብኑ መስዑድ በአንድ ወቅት ምን አሉ لعن الله الواشمات والموتشمات ዋሽማት ይሄ ምንድነው ንቅሳት የሚባለው የሚፈጽሙ ሴቶች አላህ ረግሟቸዋል የሚያስፈጽሙትንም والمتنمسات ቅንድብ እየነጩ እንደዚሁ ለጌጥ የሚያደርጉትን والمتفلجات للحسن እንደዚሁም ለጌጥ ብለው ጥርሳቸውን እየፈለጡ ምን የሚያደርጉ የሚያሾሉ ሰዎች አሉ ፍንጭት የሚሰሩ ሰዎች አሉ المغيرات خلق الله يا الله አፈጣጠር የሚቀይሩ የሆኑ ሰዎች አላህ ረግሟቸዋል የሆነች ሴት ይሄ ሲደርሳት ምን አለች انه بلغني انك لعنت كيف وكيف እንዲህ አይነት የሴት ክፍሎችን እንደተራገምክ ሰምቻለሁ ለምን አለች ምን አላት ابن مسعود وما لي العان من لعن رسول الله صلى الله عليه وسلم መልእክተኛው የተራገሙትን እንዳልራገም ምን አለኝ እኔ ለምንድነው ማልራገመው وهو ومن هو في كتاب الله ጉዳዩ ደግሞ በአላህ መጽሐፍ ውስጥ ያለ አሏት ابن مسعود ምን አለች እሷ لقد قرأت ما بين اللوحين
በእያንዳንዱ ገጽ መሃል ያለችውን ሁሉ በእርግጥም አንብቤያለሁ فما وجدت فيه ما تقول አንተ የምትለውን ግን አላገኘሁትም አለችው ቁርአን ውስጥ አላገኘሁትም ምን አሏት لئن كنت قرأته لقد وجدته ቀርተሽው ቢሆን ኑሮማ ታገኘው ነበር አለ ከዛም ቀሩላት اما قرأتي القراشም እንዴ وما أتاكم الرسول فخذوه وما نهاكم عنه فانتهوا ملكتኛ ያመጣላችሁን ያዙ የከለከላችሁን ተከልከሉ ሚለው አላገኘሽም قالت بلى እንዴት አይሄድ ማግኝቻለሁ አለች فإنه قد نهى عنه እንግዲያውስ እሳቸው ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ጉዳይ ከልክለዋል ስለዚህ ምን ይያሏት ነው እሳቸው የከለከሉት ቁርአን ውስጥ እንደሚገኝ ነው የሚቆጠረው ይያሏት ነው ያሉት እዛ ውስጥ እንደሚገኝ ነው ስለዚህ እዚህ አይነት አመለካከት ውስጥ የገቡ አካላት ቁርአንንም ጭምር ነው እየተቃረኑ ያሉት ቀደም እንዳልኳችሁ የሚያሳስብ አይደለም ጉዳዩ የሚያስጨንቀን አይደለም ራሳቸውን እንጂ አይጎዱም እነዚህ አካላት ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ኡመቲ يدخلون الجنه ሁሉም ህዝቦች ጀነትን ይገባሉ ኢላ من ابى بياله ሲቀር ብለው قالوا من يأبى يا رسول الله ጀነት ግባ ተብሎ ቢሚለው ማን ነው ሲሏቸው ምን አሉ የታዘዘኝ ጀነት ገባሉ እምቢ ያለ فقد ابى በርግጥም እምቢ ብሏል የታዘዘኝ ተዛዛቸው በቁርአን ውስጥ እንዳለው በሐዲስ ውስጥ አለ ዑመር ኢብኑ ኸጣብ ይሄ እነዚህ ሱናን የሚቀርኑ አካላትን አስመልክቶ ምንድነው ያሉት ረዲየላሁ ዐንሁ ኢያኩም ወአስሐበ الرأي እነዚህ እንዲህ ቢሆን ይያሉ ግላዊ አመለካከታቸውን የሚከተሉ ሰዎችን ተጠንቀቋቸው فإنهم أعداء السنن የሱና ጠላቶች ናቸው ተመልከቱ የሱና ጠላቶች ናቸው أعيتهم الأحاديث حديثዎችን መሐፈዝ ከበዳቸው አቃታቸውና أيحفظوها فقالوا بالرأي ሲያቃታቸው ነው በራእይ የተናገሩ ያሉት እንዲህ ቢሆን ይያሉ ያሉት فضلوا وأضلوا ጠመሙ ስለዚህ በዚህ ላይ የሚነሱት በጅታዎች የሚነሳው ወሬ ብዙ ነው በዚህ አመለካከት ውስጥ የገቡ አካላት ተቆርቋሪ የሆነ አካል እጃቸውን ሊይዛቸው ይገባል ሰው ሳያሳስቱ ይቺ ባቄላ ካደረች አትቆረጠምም ይባላል ተከታይ ካገኙ አላህን ፍሩ ያስደነግጣቸው በሚያሳፍር ሁኔታ በሴት ተከበው በዚህ ሁኔታ ይሄን ድፍረት እንዴት ያገኙት አዋሙ ተራው ሰው ከዓቂዳ ይልቅ እንዲህ አይነት ነገሮች ያስደነግጡታል አይደል እንዴ ተመልከቱት በዚህ መልኩ እየወጡ ነው ከሚለው የሚያስደነግጠው ግን ሱናን ኢንካር ማድረጋቸው ነው የበለጠ ግን ሴቶቹ ቤተሰብ የላቸውም አባት እናት እህት ወንድም የለም ወይ ተቆርቋሪ የለም ወይ ይሄ አጠቃላይ የህዝብ የጋራ ችግር እንዳለ የሚያመላክት ስለሆነ በጋራ ሳይቃጠል በቅጠል በጊዜ እርምጃ መውሰድ ማስተካከል ያስፈልጋል እንዲህ አይነቱን አካል ለመናገር ደግሞ ይሉኝታ ሊይዘና ይገባል ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል የመጨረሻ ያደርጋለሁ لا يمنعن احدكم مخافه الناس ان يقول بالحق አንዳችሁ ሐቅ ለመናገር ሐቅን ካየው ካወቀው ሐቅ ለመናገር ለሰዎች ያለው ፍራቻ ሐቅ ከመናገር አይያዘው ይሉኝታ ያያዘው መተዋወቅ ተውውቅ እንዳይዛችሁ አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ይህን ሐዲስ መነሻ አድርገው فحملني على ذلك በዚህ ላይ ገፋኝና አነሳሳኝ አሉ ምን أن ركبت إلى معاوية خليفة በነበሩበት ዘመን ከመዲና ተነስተው የሙዓዊያ መናገሻ ከተማ የት ነበር ደማስቆ ሶሪያ እዛ ሄጄ فملأت أذنيه ثم رجعت ጆሮውን ሞላሁት አሉ በመከር ይሉኝታ ያዛቸው መተዋወቃቸው ኸሊፋ መሆኑ ደረጃው አልያዛቸው አገር አቆራርጠው ሄደው ዛ ጆሮውን ሞልቸው መጣሁኛ ምንችል ከሆነ ቀጥታ ይዘን እጃቸውን ይዘን አላህን ፍሩ ተመለሱ ይሄን ማንችል ከሆነ ተጠቀቋቸው ማለት ያስፈልጋል ከዲን በላይ ምንም ስለሌለ እዚህ ላይ አቆማለሁ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك